ኦፕሬሽን የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን የአማራ ክልል የሰላም ሁኔታ አሁን ያለበትን ያነሳን ቆይታ የምናደርገው የተለያዩ ጥያቄዎችን እናነሳለን። ለጥያቄዎቻችን ምላሽ ማብራሪያ እየሰጡን ቆይታ የሚያደርጉት ደግሞ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ይሆናሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዘመኑ ታደለ ከካሜራ ባለሙያዎች ጋር አብሬ ቆይታ አድርጋለሁ። ዶክተር ሀሳቦትን ለመስጠት ስለፈቀዱ እናመሰግናለን። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም እዚህ ጋር አመሰግናለሁ። መልካም እንግዲህ እንደ መጀመሪያ የአማራ ክልል ባለፉት ዓመታት በሰላም እጦት ውስጥ እንደቆየ ይታወቃል። ክልሉ በእነዚህ ጦርነቶች ምን ደርሶበታል የሚለውን የመጀመሪያ ጉዳያችን እናድርገው። ያው እንግዲህ የጦርነቱንና የግጭቱን ምንነት ለመረዳት ከመጀመሪያው እንዴት ተጀመረ የሚለውን መሰረት አድርገን ብንወያይበት ጥሩ ይሆናል ብዬ አስባለሁ። የሰሜኑ ጦርነት በስምምነት ወደ መቋጨቱ እና እንዲረግብ በመደረጉ ምክንያት የነበረው ግጭት ወደ መሀል ሀገር የነበረው ሰራዊት ወደ መሀል ሀገር ሲመለስ የዛኔ የተለያዩ ነገሮች ተፈጥረው ነበር። የዛኔ ዋጋለው የሰሜኑ ጦርነት ባለድል ነኝ ብሎ ያነሳ የነበረ ጽንፈኛ ቡድን የእኛን የታጠቀ ኃይል የእኛን ልዩ ኃይል ጠልፎ በመውሰድ ከሰሜኑ ጦርነት ሳናገግም መልሶ በክልል ውስጥ ሌሎች ግጭቶች እንዲነሱ በማድረግ በተለይ ደግሞ የአማራ ክልል ተጎድቷል፣ የአማራ ክልል ጭቆና ደርሶበታል፣ እሱን ነፃ አወጣለሁ በሚል ጥያቄ የወልቃይትን እያነሳ የራያን እያነሳ በሌሎች ክልሎች አካባቢ የአማራ ክልል ተበደለ የሚላቸውን ጥያቄዎች እያነሳ አዲስ አበባ መግባት አልቻልም የሚለውን ጥያቄዎች እያነሳ በተሳሳተ መንገድ ህብረተሰቡ ሞቢላይዝ ለማድረግ የታጠቀውን ኃይል ሞቢላይዝ ለማድረግ ሙከራ አድርጓል። ግጭት በጀመረ ጊዜ እነዚህ ጥያቄዎች ለመመለስ አይደለም የሄደው፣ ህብረተሰቡ ወደ መጨቆን ነው። ለምሳሌ ከቦታ ቦታ እንዳይንቀሳቀስ ማድረግ ነው የቻለው። ትራንስፖርት ነው የዘጋው፣ የግብይት ስርዓቱን ነው ያናጋው፣ ኢኮኖሚ እንቅስቃሴውን ነው የገታው፣ ትምህርትን ነው ያቋረጠው፣ ለአርሶ አደር ግብአት እንዳይደርስ ነው ያደረገው። በአጠቃላይ የአማራ ክልል ህዝብ እንደገና ኑሮ እንዲመሰቃቀል ነው እንጂ ጥያቄዎቹ እንዲመለሱ የሚያነሳቸው ጥያቄዎች በፍትሃዊ መንገድና በህጋዊ መንገድ እንዲመለሱለት ሳይሆን ጥያቄዎቹን ከመመለስ ይልቅስ ወደ ማወሳሰብና ተጽዕኖ ወደ መፍጠር፣ በማህበራዊ ሁኔታ ቀውስ እንዲገጥመው፣ በስነ ልቦና ቀውስ እንዲገጥመው፣ በኢኮኖሚ ሁኔታ ቀውስ እንዲገጥመው፣ የስራ አጥነት እንዲባባስ፣ የኑሮ ውድነት እንዲያሸቅብ አደረገ እንጂ የህብረተሰብን ጥያቄ ወደ መመለስ አልሄድም። ለምሳሌ ከጥያቄዎቹ ወልቃይትን አስመልሳለሁ፣ ራያን አስመልሳለሁ አለ። ራያን ለማስመለስ አይደለም አሁን ትግል የሚደረገው፣ ራያን ለመስጠት ነው፣ ወልቃይትን ለመስጠት ነው። ከህወሓት ጋር ነው የሚሰራው። ከማን ነበር የሚያስመልሰው? የሚያስመልሰው ከህወሓት ነበር። አስመልሳለሁ ብሎ የተነሳው ከህወሓት ጥያቄን አስመልሳለሁ፣ ህወሓት መሬቴን ወስዶብኛል ነበር። አሁን ከህወሓት ጋር ነው የሚሰራው። ወልቃይትን ለማስመለስ ወልቃይትን አሳልፎ ለመስጠት ነው። የአማራ ክልል ህዝብን ጥያቄ ለማዳፈን ነው እንጂ የሚሰራው ይህንን አይደለም የሚያደርገው። ሌሎች ክልሎች አካባቢ የሚታየውን የአማራ ክልል ተፈናቀለ ይልና እዚህ ክልል ውስጥ ሲያፈናቅል ነው የምታየው። ብዙ አካባቢዎች ብዙ አርሶ አደሮች እንዲፈናቀሉ፣ የከተማ ነዋሪዎች እንዲፈናቀሉ፣ አካባቢያቸውን ጥለው እንዲሄዱ እንዲሰደዱ ነው ያደረገው። የትኛው አካባቢ ጥያቄ መመለስ ቀርቶ በጥያቄዎቹ ዙሪያ ተሰልፎ ሲታገል አናገኘውም። እና አጀማመሩ የአማራን ህዝብ ጥያቄ ያስመልሳለሁ የሚል ነው። የአማራ ህዝብ ጥያቄዎችን በማወሳሰብና አማራ ክልል ህዝብ ላይ ተጽዕኖ በመፍጠር ኢኮኖሚን በማዳከም ነው እንጂ አስተዋጽኦ ያበረከተው ጥያቄ በመመለስ ላይ አላተኮረም የሚለው መውሰድ እንችላለን። ክልሉን ወደ ሰላም ለመመለስ የተለያዩ ስራዎች ሲሰሩ ቆይተዋል። የክልሉ መንግስትም የፌዴራል መንግስትም በጋራ በመሆን ህግ የማስከበር ስራዎችን ሲሰራ እንደቆየ ይታወቃል። አሁን ያለው የሰላም ሁኔታ እንዴት ነው? ህግ የማስከበር ሁኔታችንን በሚመለከት ከፍተኛ የሆነ ለውጥ የሚታይበት ነው። ለነዚህ በርካታ ማሳያዎች አሉ። ከዚህ በፊት የጽንፈኛ ቡድኑ ብዙ ከተሞችን፣ ብዙ ወረዳዎችን፣ ብዙ ቀበሌዎችን ይዞ ነበር። አሁን ከተሞች የያዛቸው ትልልቅ ከተሞች የሉ፣ የያዛቸው ወረዳዎችም የሉ። አሁን የያዛቸውንም ትልልቅ መስመሮች ለቋል፣ ወረዳዎችንም ለቋል፣ ከተሞችንም ለቋል። ከያዛቸው ወረዳዎች ወደ ምሽግ ነው፣ ወደ ጫካ ነው የገባው። ስለዚህ የኢኮኖሚ እንቅስቃሴውን መግታት የሚችልበት ሁኔታ በከፍተኛ ደረጃ አሽቆልቁሏል። ህብረተሰብን የማፈናቀል ሁኔታውን በከፍተኛ ደረጃ አሽቆልቁሏል። ህብረተሰቡ ጋር ያለው ግንኙነት ከዚህ በፊት በተሳሳተ መንገድ ይሰራ ስለነበር ህብረተሰቡ ጋር ያለው ግንኙነት
ተበጥሷል። አሁን በህብረተሰቡ ላይ ጉዳት መድረሱን ህዝቡ ተገንዝቧል። ኑሬን አወሳሰብክብኝ ብሏል። የኑሮ ውድነት ጨመርክብኝ ብሏል። የጀመርኳቸውን ልማቶች እንዳላጠናቀቅ አድርገኛል ብሏል። ልጆችን ከትምህርት ቤት አስቆመህብኛል ብሏል። የሕክምና አገልግሎት በአግባቡ እንዳላገኝ ተጽዕኖ ፈጥረህብኛል ብሏል። መንግስት ማዳበሪያ ወደ አካባቢ አምጥቶ ምርታማነቴን እንዳልጨምር አድርገኛል ብሏል። በዚህም በሰላማዊ ሰልፍ ገልጿል። ይህ ብቻ ሳይሆን በሰላማዊ ሰልፍ መግለጹ ብቻ ሳይሆን በዚህ ሀገር መንግስት መመስረት አለበት ብሎ ህዝቡ ጥይት እየተተኮሰበት እየታገተ ገንዘብ እየተቀማ ብዙ በደሎች እየደረሰበት ምርጫ አካሂዷል። ይሆነኛል ያለውን ፓርቲ መርጧል። ሰሜን ወሎ ብቻ ብናነሳ ሰሜን ወሎ ብቻ 128 ሞርተር ተተኩሷል። እየተተኮሰ ግን አንድ ምርጫ ጣቢያ ተስተጓጎለ። ሰው እየቆሰለ ምርጫ ተስተጓጎለ። ይሆነኛል ያለውን ፓርቲ መርጧል። ከዚህ የምንገነዘበው ምንድነው? ህብረተሰቡ የፈለገ አይነት ተጽዕኖ ጽንፈኛ ቡድኑን ለማሳረፍ ቢሞክርም ይሆነኛል ያለውን ፓርቲ መርጧል። ከዚህ በላይ ግንዛቤ ማደግ አይታየኝም። እኔ የህብረተሰቡ ግንዛቤ ማደጉን በጦርነት ሳይሆን በጠመንጃ ሳይሆን መንግስት ወደ ኃላፊነት መምጣት ያለበት በእኔ ድምፅ ነው፣ በእኔ ይሁንታ ነው። ከእኔ ይሁንታ ውጭ የሚመጣ መንግስት አልቀበልም እመርጣለሁ ብሎ በጠዋት 12 ሰዓት የጀመረ እስከ ምሽቱ ድረስ ተሰልፎ መርጧል። ከምርጫ በኋላም ሌሎች ችግሮች እንዲያገጥሙት ተሰልፎ ሰርቷል። ይህ ብቻ አይደለም፣ ህብረተሰብ በብዙ ነገር ያግዘናል። የጸጥታ መዋቅር ስልጠና ስንሰጥ ገንዘብ ያዋጣል። ስንመለመል ከውስጡ ስንመለመል ይመጣል። ሰላም አስከባሪ ስንመለመል ይሰጠናል። መከላከያ ስንመለመል ይሰጠናል። አድማ መከላከል ፖሊስ ስንመለመል ይሰጠናል። የአየር እንትን ላይ መሐንዲሶች ስንመለመል ይሰጠናል። ስለዚህ ከዚህ የምንመለከተው ህብረተሰቡ የሰላም ምንነትን አውቋል። ልማት ማን እንደሚያመጣለት አውቋል። መልካም አስተዳደር ማን እንደሚያሰፍንለት አውቋል። ይሄ መንግስት ጊዜ የሚያስፈልገው መንግስት ነው ብሎ ያምናል። እየተወጋ የሚሰራ እየተወጋ ልማት የሚያመጣ እየተወጋ ገበያ ለማረጋጋት የሚሰራ ትክክለኛ መንግስት ነው ብሎ ስለሚያምን በምርጫ መርጧል። በዚህ መሰረት ህብረተሰቡ የራሱ ሚና እየተወጣ ነው ማለት እንችላለን። የክልሉ የጸጥታ ኃይልም እንዲጠናከር በራሱም አቅም የማድረግ አቅሙ እንዲያድግ ደግሞ ምንድነው እየተሰራ ያለው? የክልሉን የሰላም ኃይል ከማጠናከር አንጻር የክልሉን የሰላም ኃይል ለማጠንከር ከዚህ በፊት በአብዛኛው መከላከያ ነበረ እየደገፍን የነበረው። አሁን የመከላከያ ሰራዊታችን ለተጨማሪ ግዳጅ የሚንቀሳቀስባቸው ጊዜዎች አሉ። በዚህ መሰረት የክልሉ የጸጥታ ኃይል በራሱ ቆሞ ክልሉን ማስተዳደር፣ ክልሉን መምራት፣ ክልሉን የህግ የበላይነት ማስከበር እንዲችል የተለያዩ ስልጠናዎች እየሰጠን ነው። ኃይል እያሰባሰብን ነው። ሰላም አስከባሪ እየመለመልን ነው፣ እያሰለጠን ነው። ሚሊሻ እየመለመልን ነው፣ እያሰለጠን ነው። አድማ መከላከል እየመለመልን እያሰለጠን ነው። ፖሊስ እየመለመልን ነው፣ እያሰለጠን ነው። ተጨማሪ ለመከላከያ ኃይል የሚሆን ኃይል እየመለመልን እያሰለጠን ነው። የክልሉን ጸጥታ በራሱ ማስከበር የሚችል መዋቅር፣ ተዋግቶ ማሸነፍ የሚችል መዋቅር እየገነባን ነው። ሰላም አስከባሪ ብቻውን አሁን ይወጋል። ሰላም አስከባሪ ወረዳዎችን ነፃ ያወጣል፣ ቀበሌዎችን ነፃ ያወጣል። ከአድማ መከላከል ጋር ሲቀላቀል ደግሞ ብዙ ስራ ይሰራል። ስለዚህ በራሳችን አቅም የክልሉን የህግ የበላይነት ለማስከበር የሚያስችለን የመመልመል የማሰልጠን እና ግዳጅ ሰጥቶ የማዋጋት ሁኔታዎች ከጊዜ ጊዜ እያደጉ መጥተዋል ማለት እንችላለን እና በራሳችን አቅም ህግ የማስከበርና የህግ የበላይነትን የማስከበር ሁኔታዎች እየተሻሻሉ መጥተዋል ማለት እንችላለን። የክልሉ መንግስት የታጠቁ ኃይሎች ወደ እርቅ ወደ ድርድር እንዲመጡ ተደጋጋሚ የሰላም ጥሪ ሲያቀርብ እንደነበር ይታወቃል። እንደው ይሄ የክልሉ መንግስት ያሳየው የሰላም ጥሪ ምን ውጤቶችን አምጥቷል? የክልሉ መንግስት የሰላም ጥሪን በጣም ተደጋጋሚ ጊዜ ነው ያቀረበው። የሰላም ጥሪውን የክልሉ መንግስት ብቻ ሳይሆን የፌዴራል መንግስትም የሰላም ጥሪን አቅርቧል። ክቡር ጠቅላይ ሚኒስትራችን እዚህ ባህር ዳር በመጡ ጊዜ የሰላም ጥሪ አቅርበዋል። ብቻም ሳይሆን ክቡር ርዕሰ መስተዳድራችን የሰላም ጥሪ ተደጋጋሚ አቅርበዋል። የሃይማኖት አባቶች የሰላም ጥሪ አቅርበዋል። የሰላም ካውንስል የሚባል በህብረተሰቡ በራሱ የተመረጡ ኃይሎች ተመርጠው በክልል ደረጃ ተዋቅረው የሰላም ጥሪ አቅርበዋል። የሀገር ሽማግሌዎች፣ የሃይማኖት አባቶች የሰላም ጥሪውን ይሰራሉ። ስለዚህ የሰላም አማራጭን ሰፊ ለማድረግ የክልሉ መንግስት መመሪያ ማውጣት፣ ደንብ ማውጣት፣ የሰላም አማራጭን ተቀብለው የሚመጡ የታጠቁ ኃይሎች ሲኖሩ ተንከባክቦ የመንግስት ሰራተኛ የነበሩትን ወደ መንግስት ሰራተኛነታቸው የመመለስ
የመንግስት ስራ ያልነበራቸው የግል ስራ ያላቸው ወደ ግል ስራቸው እንዲመለሱ፣ ምንም ስራ ያልነበራቸው ደግሞ በጥቃቅንና አነስተኛ ወይም ደግሞ በስራና ስልጠና በኩል ተደራጅተው የስራ ዕድል እንዲፈጠርላቸው፣ ገንዘብ እጥረት ያለባቸው ብድር እንዲመቻችላቸው፣ የሚሰሩበት መሬት ያጡን እንደው የመስሪያና የመሸጫ ቦታ በከተሞች እንዲመቻችላቸው፣ ለዚህ ደግሞ ኮሚቴ ተዋቅሮ እንዲሰራ ተብሎ ኮሚቴ ተደራጅቶለት እየሰራን እንገኛለን ማለት ነው። ማምጣት ብቻ ሳይሆን የሰላም አማራጭን እንዲቀበሉ ማድረግ ብቻ ሳይሆን የስራ አማራጮችን በመፈለግም አብረውን እንዲሰሩ ለማድረግ እየሰራ ነው። የሌሎች አካባቢዎች ልምዶችንም እየቀመርን ነው። ለምሳሌ ኦሮሚያ እንዴት አድርጎ የሰላም አማራጭ የተቀበሉትን እንዴት መራ፣ የቤንሻንጉል ጉሙዝ ክልል እንዴት አድርጎ የሰላም አማራጭ የተቀበሉ ኃይሎች እንዴት አድርጎ ወደ ስራ መለሰ የሚሉትን ልምዶችም ጨምረን የኛንም ጨምረን በአገራችን ደረጃ የተካሄዱ የተሃድሶ ስልጠና የወሰዱ ሰዎች እንዴት አድርጎ የሀገራችን መንግስት ወደ ስራ መለሳቸው የሚለውን ሁሉ አካተን የዚህ አካል አድርገን በዛ መንገድ ለመሄድ ጥረት የተደረገ ስለሆነ የሰላም አማራጭ የተቀበሉትን ለልማት የተነሱ ናቸው፣ ለሰላም የተነሱ ናቸው፣ ለውይይት የተዘጋጁ ናቸው፣ በጦርነት ልማት እንደማይመጣ አገር እንደማይከበር የተገነዘቡ ናቸው። እነሱን ተንከባክበን ወደፊት አብረን ለመስራት ዝግጁ ነን ማለት ነው። እንደዛ እያደረግን ነው። ሰላሙን ከመመለስ አንጻር እንዲያግዙ እንዲተባበሩ ከማድረግ አንጻር እንዴት ነው እየተሄደበት ያለው? ሁሉንም ወደ ጸጥታ አካላት አልመለስ ናቸው። ወደ ጸጥታ አካል የምናመጣቸው በጣም በጥንቃቄ ነው። ጸጥታ ውስጥ የምናስገባው ሰው በጸጥታ ውስጥ የምናካትተው ሰው ለህግ የበላይነት ዋጋ የሚከፍል መሆን አለበት። የጸጥታ ስራው ውስጥ የሌብነት ሜንታሊቲ ይዞ የሚመጣ ከሆነ መልሶ ክልል ያፈርሳል። እንደዛ እናደርግ የታመነባቸው እና ለክልሉ የህግ የበላይነት ዋጋ የሚከፍሉ ለዚህ የተዘጋጁ ሰዎችን እየለየን በጸጥታ አካላት ውስጥ በሰላም አስከባሪ በተለያዩ መዋቅሮችም አስገብተናቸዋል። ለአመራር የሚያደርግናቸዋል። ወረዳ አመራር ይሆናሉ፣ ወደ ታችኛው መዋቅርም አመራር ይሆናሉ፣ የሰላም አስከባሪ አመራር ይሆናሉ። በዛ መልኩ ለጸጥታ ስራው ታማኝ ናቸው። አሁን ተጸጽተዋል ብለን የምናምናቸው ካሉ እንደዛ እናደርጋለን። እኛ የምንፈልገው በንጽህና የሚሰራና ህብረተሰቡን የሚያገለግል ኃይል መሆን አለበት። ስለዚህ በጥንቃቄ ነው ጸጥታ ላይ የምናስገባው። ዝም ብለን እንዳገኘን ሳይሆን ይሄ ሰው ታማኝ ነው ወይ፣ ይሄ ሰው በስነ ምግባር ጥሩ ነው ወይ፣ ይሄ ሰው ለህገ መንግስት ዋጋ ይከፍላል ወይ፣ ለህግ የበላይነት ዋጋ ይከፍላል ወይ ነው ወይስ ለራሱ ሀብት ለመሰብሰብ ለመዝረፍ የመጣ ነው የሚለውን በጥንቃቄ ከለየን በኋላ ነው ወደዚህ የምናስገባውና ከሌሎቹ ከመንግስት ሰራተኛ ይልቅስ እነዚህኞቹ ላይ በጣም ኃይለኛ ጥንቃቄ እናደርጋለን። ጥንቃቄ አድርገን ወደዚህ የምንመልሰው የሚለውን እንዲያዝልኝ ወደ መደበኛ ህይወታቸው እንዲመለሱ የስራ ዕድል እንዲፈጠርላቸው ጥረት እንደሚደረግ ቀደም ሲልም እያነሱልን ነበር። ወደዚህ የአእምሮ ዝግጁነት እንዲመጡ በየአካባቢው ስለሚሰጠው የተሃድሶ ስልጠና የተወሰነ ያንሱልን። በቂ ስልጠና ያገኛሉ ወይ? የስልጠና ዋና ይዘቱ ምንድን ነው? ስለ ሀገራችን ነው የምንመክረው፣ ስለ አንድነታችን ነው የምንመክረው፣ ስለ እኩልነታችን ነው የምንመክረው፣ ስለ ብሔር እኩልነት ነው የምንመክረው፣ ስለ ሃይማኖት እኩልነት ነው የምንመክረው፣ ስለ አገር ግንባታ ነው የምንመክረው፣ አገር እንዴት እንደሚገነባ ነው የምንመክረው፣ ስለ ጽንፈኝነት አስቸጋሪነት እና ባህሪው ነው የምንነጋገረው፣ ስለ አገር አውዳሚነት እና ባህሪው ነው የምንነጋገረው። ስለዚህ ይህንን በተመለከተ የተሻለ ግንዛቤ ይዘው እንዲመጡ እናደርጋለን። ይሄ ብቻ አይደለም። ጫካ ሲገቡ ምናልባት በስነ ልቦና ችግር የገጠማቸው ሰዎችም ወንድሞችም ያጋጥሙ ይሄ በስነ ልቦና ግንባታ ትራውማ ሂሊንግ ስልጠና እንዲያገኙ ከተለያዩ ድርጅቶች ጋር እየተነጋገር ስልጠና እንዲያገኙ እናደርጋለን። የመንግስትን አቅም እየደመርን የእነሱን አቅም እየደመርን የህብረተሰቡን ተሳትፎ እየጨመርንበት ባንድ ላይ ሁሉም ወደ ልማት የሚገባበትና በሀገራቸው ልማት ላይ አስተዋጽኦ የሚያበረክቱበት ሁኔታ ለመፍጠር በጣም በርካታ ስራዎች እየሰራ ነው ማለት ይቻላል። ብዙ ይቀረናል፣ ጀምረናል፣ ግን ከዚህ በላይ አስፋፍተን እንደምንቀጥል ለመግለጽ ነው። የተወደዳችሁ ተመልካቾቻችን የአማራ ክልልን የሰላም ሁኔታ እያነሳን ነው ቆይታ እያደረግን ያለ ነው። አሁንም አብራችሁን ሁኑ። ዶክተር ቆይታችን እንቀጥላለን። ጦርነቱ እንግዲህ በጣም ብዙ ነገሮችን አሳጥቶታል። ማህበራዊ ተቋማቱን የሰው ህይወትም ብዙ የሰው ህይወትም ጠፍቶበታል እና ያንን በትክክል ተረድቶ ወደ ኋላ በማይመለስበት ደረጃ የህዝብ ግንኙነት ስራዎችን የህዝቡ በደንብ አሁንም የጸጥታ ኃይሉ ጉልበት እንዲሆን ከማድረግ አንጻር እንደ ተቋም ምንድነው እየተሰራ ያለው? እስከታችኛው ባለ መዋቅራችሁ ሰላም ሲሆን የሚጠቀሙ ህዝቡ ነው። ሰላም ሲደፈርስ የሚጎዳው ህዝቡ ነው። ሰላም ሲሆንለት ልማት ይመጣለታል።
ሰላም ሲጠፋ ልማቱ ይቀርበታል። ሰላም ሲሆን የኢኮኖሚ ትስስሩ ጠንካራ ይሆናል። ያመረታቸው ምርቶች ገበያ ያገኛል። የሚፈልጋቸውን ግብአቶች ለመሸመት እድል ያገኛል። ሰላም ካልሆነ ግን ገበያም የለም፣ ምርትም የለም፣ የሚሸምትም የሚገዛም የለም። ጉሎ መግባትም አስቸጋሪ ይሆናል። ማምረትም በጣም ከባድ ይሆናል። በዚህ ምክንያት አሁን ባሳለፍናቸው ዓመታት እንደ አማራ ክልል ህዝብ የተማረ አለ ብዬ አልወስድም። ሰላም ምን ያህል ዋጋ እንዳስከፈለው፣ ምን ያህል ኪሱን እንደጎረጎረው፣ ምን ያህል ደግሞ ኢኮኖሚውን እንዳደቀቀው፣ ምን ያህል ማህበራዊ ኑሮውን እንዳመሰቃቀለበት የተገነዘበ ህዝብ ነው። ከህብረተሰቡ ነጋዴውን እንውሰድ፣ የንግዱ ማህበረሰብ እንውሰድ። የንግዱ ማህበረሰብ ሰርቶ ነው የሚኖረው። ከቦታ ቦታ ተንቀሳቅሶ ነው የሚኖረው። ገዝቶ ሽጦ ነው የሚኖረው። ገዝቶም ሽጦም ለመኖር ገበያ ያስፈልገዋል። ከቦታ ቦታ በነፃነት መንቀሳቀስ ይጠይቀዋል። ከቦታ ቦታ ተንቀሳቅሶ መስራት ካልቻለ ገበያ የለም። ገበያ ከሌለ ኢኮኖሚ ያስቆለቁላል። ከባንክ ብድር አምጥቶ ሊሰራ ያሰበው የጀመረውን ህንፃ ከሌላ ቦታ ግብአት አምጥቶ ግንባታውን ካልጨረሰ የባንክ ዕዳ ይቆጥርበታል። ያን ያህል መከራ ፍዳውን ያበላዋል ማለት ነው። በወቅቱ ግንባታውን አጠናቆ ወደ ቢዝነስ መግባት ሲገባው ግንባታው ሳያልቅ ብድር እየከፈለ እንዲኖር ያደርገዋል። አሳራ ፍዳውን ነው የሚያበላው። ይህንን ተገንዝቧል። የሰላም ዋጋ ትልቅ እንደሆነ ገብቶታል። ሰላም ማለት ኢኮኖሚ እንደሆነ ገብቶታል። ሰላም ማለት ሀገር ግንባታ እንደሆነ፣ የቤተሰብ የትውልድ ግንባታ እንደሆነ ገብቶታል። ትውልድን የምንገነባው ትምህርት ቤት ውሎ እንዲመጣ የምናደርገው፣ ህፃናትን ትምህርት ቤት ውሎ እንዲመጡ የምናደርጋቸው ሰላም ሲኖር ነው። ትምህርት ቤት ሄደው በሰላም አይመጡልኝም የሚል ሰቀቀን ያለበት ህዝብ ምን ያህል በሳይኮሎጂ እንደሚጎዳ መገመት እንችላለን። ይህ አስተምሮታል። ሁኔታ አስተማረው፣ መከራ አስተማረው፣ ችግር አስተማረው እና መፍትሄው ምንድን ነው? መፍትሄው መንግስት እንዲጠነክር ማድረግ ነው። ህጋዊ መንግስት እንዲኖር ማድረግ ነው። በጠመንጃ ወደ ኃላፊነት እመጣለሁ ብሎ የሚበጠብጠውን ኃይል መኮርኮም መቻል ነው። ይህን ተገነዘበ፣ ሰላማዊ ሰልፍ አደረገ። ይህን ተገነዘበ፣ ምርጫ ላይ እየተወጋ እየተገደለ መረጠ። ይህን ስለተረዳ በአጠቃላይ በእነዚህ ሁኔታዎች ላይ ህብረተሰቡ ድጋፉን እየጨመረ መጣ። ስልጠና ስናደርግ እየደገፈን ያለው ገንዘብ እያዋጣ ያለው መንግስት መጠናከር አለበት ብሎ ስለሚያስብ ነው። ልጆቹን እየመረቀ በሰራዊት ተዋጋ ሂድና ተዋጋ እያለ እየሰጠን ያለው የሀገር የህግ የበላይነት መከበር አለበት ብሎ ስለገመተ ነው። የጦርነቱ መነሻ ምን እንደሆነ ገብቶታል። በልማት ካደግን የማንነካ ሀገሮች እንሆናለን። በልማት ያደግን ከሆነ ወንዞቻችን እንገድባለን። ወንዞቻችን ከገደብን በኢኮኖሚ እንደምናድግ ያርቃል። ሌሎች ሀገሮች፣ ሌሎች አካባቢዎች ጠላቶቻችን ወንዝን መገደብ ራሱ ኢኮኖሚ ማፈርጠም ከሆነ እንድንኮሰምን እየሰሩብን ነው ብሎ ተረዳ። የህወሓት ሰራዊትና ህወሓት እና የእሱ ተወላጆች፣ የእሱ ውላጅ፣ እሱ ቀጥቅጦ ያሳደጋቸው ጽንፈኛ ቡድኖች የክልሉን ልማት የማኮስመን ህብረተሰቡን የማቆርቆዝ እንደሆነ ስለገባው ከመንግስት ጎን ተሰልፏል። ይሄ ኪሳራ እየቸበቸበ የሚሰራው ዩቲዩብ እና የተለያየ አርበኛ የሚመስል ለአማራ ተቆርቆር ያለው የሚል ግን የአማራ ተወላጅ የሆነ የዚህ ሀገር ተወላጅ የሆነ መኖሪያውን ሌላ አካባቢ አድርጎ አይዞህ የኔ ጀግና እያለ የሚያጋድለው ሀገሩን ለማቆርቆዝ እንደሆነ ስለገባው አይሰማም። ቢሰማውማ ሀገር ፈርሶ ነበር። ሀሳቡን ተቀብሎትማ ቢሆን መቆም አንችልም። መንግስት ሊኖር አይችልም። ሀሳቡን ስላልተቀበለው ነው። አይዞ በዛ በኩል ተነሳ፣ እነከሌ ጎበዞች ናቸው፣ በዛ እየተዋጉ ነው፣ መንገዱን አቆራርጠውታል፣ ምናምኑን አድርገውታል፣ ከሌና አቃጥለውታል፣ ይህን አንድደውታል፣ ይህንን ገለውታል የሚሉትን ቢሰማማ መቆም አንችልም። መቆም የቻልነው ይህንን ሀሳብ መሸከም የማይችል ህብረተሰብ እየተገነባ ስለመጣ ነው። የሀገሩ ጉዳይ እንደሆነ ስለገባው ነው። የህልውናው ጉዳይ እንደሆነ ስለገባው ነው። ከጥላት ጋር የሚተሳሰር እንደሆነ ስለገባው ነው። ከወያኔ ጋር፣ ከሻቢያ ጋር፣ ከግብፅና ሱዳን ጋር የሚተሳሰር መሆኑን ስለተገነዘበ ነው። የውስጥ ጽንፈኛው የነዛን ሳንቲም እየተሰፈረለት፣ ጦር መሳሪያ እየተላከለት፣ ጥይት እየተላከለት፣ መድኃኒት እየተላከለት ልጆቹን እየወጋበት እንደሆነ፣ ከትምህርት እያስቀረበት እንደሆነ፣ ልማቱን እያስቀረበት እንደሆነ ስለተገነዘበ አይሰማቸው። ከዚህ በላይ ግን ደግሞ ህዝቡ መጨመር አለበት፣ ዱላው ማሳረፍ አለበት። በምርጫ ድምፁን እንዳሳየን ሁሉ፣ በምርጫ መንግስትን እንደደገፈው ሁሉ እኔ አካባቢ አትምጣ፣ አካባቢን አታዳክም፣
ቀለብም አልሰፍርልህም፣ ልጆቼንም እያነካ ትውሰድብኝ ማለት አለበት። ከእኔ ሰፈር ውጣልኝ፣ ካልሆነ መንግስት ጋር ተስማምተን ኖር። ከመንግስት ጋር ተስማምቼ አልኖርም ካልክ ደግሞ አካባቢን አታቆርቁዝ፣ ከአንተ ጋር ነው የምጋጠመው ብሎ ህብረተሰቡ ዱላ ማሳረፍ አለበት። እናቶች ተጽዕኖ ማሳረፍ አለባቸው። ወጣቶች ተጽዕኖ ማሳረፍ አለባቸው። ሃይማኖት አባቶች ተጽዕኖ ማሳረፍ አለባቸው። በምርጫ የተሸነፈው ኃይል እንደገና ወይ በብሔር ቀስቅሶ አገሩ የብሔር ግጭት እንዲነሳበት የማድረግ ፍላጎቶች ገብቶታል። ይሄ ብቻ አይደለም። የሃይማኖት ግጭቶች በዚህ ሀገር ተነስተው የሀገር በደም እንዲጨመላለቅ ፍላጎት ያላቸው ሰዎች እንዳሉ ገብቶታል። ስለገባ አይቀበል። ቢቀበልማ የለነው ነበር፣ እንፈርስ ነበር። ስለሆነም ዋነኛ ምርኩዝ የሆነን ጉልበት የሆነን አቅም የሆነን ህዝቡ ነው። የነሱን ሀሳብ አለመቀበሉ ብቻም ሳይሆን ወደ አክሽን መሸጋገሩ፣ እንድንጠነክር አይዟችሁ ማለቱ፣ በገንዘብ በመደገፉ፣ በሰልፍ በመደገፉ፣ በሞራል በመደገፉ፣ የተለያዩ ነገሮችን ስናደርግ በመደገፉ፣ በምርጫም አይዟችሁ ወርቱ ከጎናችሁ ነኝ የሚቀጥለውን 5 ዓመት ስሩና ለውጥ አምጡልኝ ብሎ ስለሰጠን በዚህ መከራ ውስጥ እየተጎዳ የመረጠን ተስፋ ስላለው ስለሆነ ህዝቡ ዋነኛ ምርኩዝና ለመስፈንጠሪያ ያገለገለን እንደሆነ መታሰብ አለበት ማለት ነው። የክልሉ የሰላም ሁኔታ በውስጥ በሚሰራቸው ስራዎች እንደዚሁም በፌዴራል መንግስቱ ጋር በጋራ በሚሰራቸው ስራዎች ብቻ የሚወሰን አይደለም። ይልቁንም ሌሎች አጎራባሽ ክልሎች ጋርም ተመሳሳይ የጸጥታ ቅንጅቶችን መፍጠር ሊጠይቅ ይችላልና የክልሉ መንግስት ከአጎራባሽ ክልሎች ጋር በጥምረት ከመስራት አንጻር ምንድነው እያከናወነ ያለው? ከሌሎች ክልሎች ጋር አብረን እንሰራለን። ለምሳሌ ከአፋር ጋር በዘንድሮ ዓመት 2 ጊዜ ትልልቅ መድረኮችን አካሄደናል። ሁለታችን ክልሎች ከአፋርም ከአማራም የተውጣጣ የክልል ቡድንና እስከ ቀበሌ ድረስ ያለ መዋቅር አንድ ጊዜ ኮምቦልቻ አካሄደናል። ሁለተኛ ዙር ደግሞ አፋር ክልል ዋና ከተማው ላይ አድርገናል። ሁለቱም ውይይቶች የኮምቦልቻን ያደረግነው የኮምቦልቻ ቃል ኪዳን የኮምቦልቻ ቃል ኪዳን የገባ ነው። የተገባባ ነው። ምንድነው? አገራችንን ወደፊት እንወስዳለን፣ ግጭቶችን በሰላማዊ መንገድ እንፈታለን፣ አብረን እንኖራለን። እድላችን የተሰናሰለው በአብሮነት ብቻ ነው ብለናል። የምንኖረው አብረን ነው። የተጋመደ ህዝብ ነው። በፍቅር የተሳሰረ ህዝብ ነው። በማህበራዊ ኑሮ የተሳሰረ ህዝብ ነው። በገበያ አብሮ የተሳሰረ ህዝብ ነው። ልማታችንን በማፋጠን አንድነታችንን እናጠናክራለን። ውስጣችን የታዩ ችግሮች ካሉ እናርማለን። ባህላዊ ሴታችንን ተጠቅመን ማህበራዊ ሴታችንን ተጠቅመን በውስጣችን ያሉ ችግሮች እንፈታለን። ከዚህ በኋላ ግጭት ይቆም ብለው የተነጋገሩበት ነው። ያ ለውጥ አምጥቶልናል። ኮምቦልቻ ላይ ያደረግነው በኋላም ደግሞ ሰመራ ላይ ያካሄድነው ውይይት ተመሳሳይ ነው። ሌላው ከቤንሻንጉል ጋር ያለውን በተመለከተ የቤንሻንጉል ጋር ውይይቶች ይደረጋሉ። ወረዳ ከወረዳ ዞን ከዞን ውይይቶች እየተደረጉ ነው። ከኦሮሚያ ክልል ጋር በተያያዘ ያለው ሁኔታ በተመለከተ እንዲሁም ዞን ከዞንና ወረዳ ከወረዳ ውይይቶች ይደረጋሉ። በሁላችንም ግን ጽንፈኛ የጋራ ጥላታችን እንደሆነ ጽንፈኝነት የጋራ ጥላታችን እንደሆነ ስምምነት ላይ ደርሰናል። ሌብነት የጋራ ጥላታችን እንደሆነ ስምምነት ላይ ደርሰናል። ወንጀለኛ አንዱ አካባቢ ሰርቶ ሌላ አካባቢ ሲሄድ ወንጀለኛን ይዘን ለህግ ማቅረብ እንደሚገባን የጋራ ስምምነት ላይ ደርሰናል። ጥፋተኞችን የኔ የከሌ ብሔር ስለሆነ የከሌ ዘር ስለሆነ የከሌ ጎሳ ስለሆነ የከሌ ቤተሰብ ስለሆነ የሚባል ነገር የለም። ጥፋተኛ ካገኘ ሁላችንም ይዘን ለህግ እንድናቀርብና እንዲታረም እንዲስተካከል መደረግ አለበት። የህብረተሰቡ ኑሮ ግን በዚህ ደረጃ መቀጠል አለበት ብለን ከሁሉም ክልሎች ጋር በጋራ የመስራት የጋራ ኮሚቴዎችም አሉን። በዛ ለመስራት ጥረት እየተደረገ ነው የሚለውን ነው ማስቀመጥ የምፈልገው። የክልሉ መንግስት አሁንም ህግ በማስከበርም በተመሳሳይ ከሰላምም ጋር ተያይዞ አጠቃላይ ክልሉን ወደ ሰላም ከመመለስ ጋር በተያያዘ ያለው አቋም ምንድን ነው? የክልሉ መንግስት ግጭት እንዲቆም ነው ፍላጎቱ። ሀሳብ ያለው በውይይት በምክክር የሚል ነው። ዘላቂ መፍትሄ የሚያመጣውም ይሄ ነው። ወደ ልማት እንድንገሰግስ የሚያደርገንም ይሄ ነው። እልቂት የሚቀንስልንም ይሄ ነው። ከልማት ወደ ኋላ መቅረት የሚያስቀርልንም ይሄ ነው። የሚተወን ይሄ ነው። ስለዚህ የክልሉ መንግስት አቋም ምንድነው? ሁሉም የታጠቁ ኃይሎች ሰላማዊ አማራጭን ይቀበሉ። ብዙ የቤት ስራ አለብን። ድህነት የሚባል ጠላት ከፊት ለፊታችን አለ። የኑሮ ውድነት እየፈተነን ነው። ይሄ የምናሸንፈው ደግሞ ሰርተን ነው። ይሄን የምናሸንፈው አንድ ሆነን ነው፣ ተለያይተን አይደለም። ስንሰባሰብ ገበያ ነን። ስንሰባሰብ ብዙ ማምረት እንችላለን። ብዙ ካመረትን ብዙ ገበያ አለ። ያ ሲሆን አገር ያድጋል። የሚያዋጣን ይሄኛው ነው።
የሌብነት መንገዱ ትንሽ ጥቂት ግለሰቦችን ሊጠቅም ይችላል እንጂ አገር አያሳድግም። አገር እያከከ ጥቂት ሰዎች ዘርፈው የሚጠቀሙበት ሁኔታ ማክተም አለበት፣ መቆም አለበት። ይሄ ትክክል አይደለም እና የክልሉ መንግስት አቋም ምንድነው? ወደ ውይይት ነው። አገራችንን እናልማ፣ ከድህነት ጋር እንጋጠም፣ ድህነትን ታሪክ እናድርግ፣ ዜጎቻችን ስራ አጥ የሚሆንበት ሁኔታ እናጥፋ፣ የትምህርት ስራውን ወደ ዘመነና ወደ ተሻለ ደረጃ እናምጣው፣ የአርሶ አደር ምርታማነት ይጨምር፣ የአርሶ አደር ምርታማነትን ይዘን በገበያ ተወዳዳሪ የሆነ ኢኮኖሚ እንገንባ፣ ኢንቨስትመንት ወደ ሀገራችን ወደ ክልላችን እንዲገባ እናድርግ። ኢንቨስትመንት ሲመጣ በፍጥነት እናድርጋለን። የዛኔ ቀለበቱ የልማት ቀለበቱ እየተሳሰረ የሚመጣበት ሁኔታ አለ። አርሶ አደሩ ከከተማ ኗሪው፣ የከተማ ኗሪው ከኢንዱስትሪው፣ ኢንዱስትሪው ከሸማቹ፣ ሸማቹ ከኤክስፖርተሩ እንዲህ እያለ እየተቀናጀ አገር የሚለማበት ሁኔታ ብንፈጥር ይሻላል። እኛ ብዙ የቤት ስራ አለብን። እኛ የአባቶቻችን ልጆች ነን። እኛ ሉዓላዊነትን እናስከብራለን ብቻ ሳይሆን በኢኮኖሚ የበለጸገች አካባቢ እንፈጥራለን። ለዚህ ዋጋ እንክፈል ነው እያለ ያለው። የ25 ዓመት አሻጋሪ የልማት እቅድ ያዘጋጀው ይሄ ክልል ከችግር ለመውጣት ነው። በጦርነት ውስጥ ሆነን ጦርነትም ግጭትም ውስጥ ሆነን የ25 ዓመት ስትራቴጂክ እቅድ አሻጋሪ የልማት እቅድ አቅደናል። በኢንዱስትሪ የት ነው የምንደርሰው? በግብርና የት ነው የምንደርሰው? በማኑፋክቸሪንግ በጥቅሉ የት ነው የምንደርሰው? በማዕድን የት ነው የምንደርሰው? ማዕድን በማውጣት የት ነው የምንደርሰው? በትምህርት የት ነው የምንደርሰው የሚለውን ፍኖተ ካርታ ቀርጸናል። የት መድረስ ነው የምንፈልገው? የዛሬ 20 ዓመት የት ነው የምንደርሰው? የዛሬ 25 ዓመት የት ነው የምንደርሰው? በ2042 የት ነው የምንደርሰው ብለን ዲዛይን አድርገናል። ያንን የሚያጓጓ ህልም ለማሳካት ነው እንጂ ጊዜያችን የምናጠፋው ለግጭት ጊዜ የለንም። ለግጭት የምንመድበው ጊዜ ሊኖረን አይገባም የሚል ነው የክልሉ መንግስት አቋም። የህግ ማስከበርን በተመለከተ የጀመርናቸው አሉ። አሁን ኃይል መሰብሰብ እኛ የህግ ማስከበር የምንለው የውስጥ ግጭቱን በተመለከተ በራሱ ጊዜ ሊቆም እንደሚችል መገመት እንችላለን። ሩቅ መሻገር አይችልም። ሩቅ ሽፍቶች ሊበጠብጡን ይችላሉ። ሽፍቶች ጊዜ ሊወስዱብን ይችላሉ። ግጭቱ ግን ከዚህ በኋላ ረጅም ጊዜ ይሄዳል የሚል እምነት የለኝም። ረጅም ጊዜ የማይላቀቀን ነገር ይኖራል ብዬ የምገምተው በራሴ ሀሳብ የጥላቶቻችን ሁኔታ ነው። የኤርትራ ሁኔታ ጊዜ ሊወስድብን ይችላል። የሱዳን እና የግብፅ ሁኔታ ሊወስድብን ይችላል። የአሁኑን ነገር ብናበርድ ሌላ ይፈለፍላሉ፣ ከትርምስ እንዲያመጣ ያደርጋሉ። ይሄኛውን ብንቋጥ ሌላ ያልተቋጨ አጀንዳ ያመጣሉ። በዛ ሀሳብ ሰው ይመለምላሉ፣ በዛ ሀሳብ ሰው ያደራጃሉ። ለዚህ እንዲያገለግለን እኛ ጠንካራ የጸጥታ መዋቅር እየገነባን ነው። መከላከያችን እንዲጠነክር ዘመናዊ እንዲሆን፣ የክልሉ ፖሊስ ጠንካራ እንዲሆን ዘመናዊ እንዲሆን፣ የክልሉ ሰላም አስከባሪ ጠንካራ እንዲሆን ዘመናዊ እንዲሆን ስልጠናዎች እንሰጣለን። ይሄ ለሉዓላዊነታችን ለማስከበር የምናደርገው ዝግጅት አንዳንድ ሚዲያዎች የሚያራግቡታል። ወደ ጦርነት ሊያስገባህ ነው እንዲህ ነው የሚሉታል። እና ሀገር ሉዓላዊነትን ለማስጠበቅ ሰራዊት ሳናዘጋጅ ይሆናል። የሀገር ሉዓላዊነት መጠበቅ የኔም የሁላችንም ነው። የሀገር ሉዓላዊነትን ለማስከበር የሚያስፈልገውን ዋጋ እንከፍላለን። ስለዚህ ሀገራችን የምትደፈር መሆን ብቻ ሳይሆን ክልላችንም የማይሞከር ለጡንቸኛ የማይመች ክልል እናደርጋለን። ለጡንቸኛ የማይመች ለህገ ወጥ ቡድን የማይመች ክልል ማድረግ አለብን። ይሄን ለመስራት በጣም ዝግጅት እያደረግን ነው። ምልመላ እያካሄድን ነው። ስልጠናም እንሰጣለን። ከስልጠና በኋላ ስምሪት እንሰጣለን። ስምሪቱን እንገመግማለን። አመራር እናደራጃለን። አመራር እናሰለጥናለን። አቅሙን እናሳድጋለን። ዘመናዊ እናደርጋለን። ግብአት እናሟላለን። እንሰራለን። የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው የወቅታዊ ዝግጅታችን የተከታተላችሁትን ይመስል ነበር። የአማራ ክልልን የሰላም ሁኔታ እያነሳን ቆይታ ያደረግነው ዘመኑ ታደለ ነበር። ሌሎች ዝግጅቶች ይቀጥላሉ። ጤና ይስጥልን።